ልጄ ፎቶ ተለጥፎ ደንቆሮ ማይሰማ ተብሎ መሰደብ ትክክል ነው? እኔም ለምን ጉራጌ ጠንካራ ሰራተኛ ነው አልሽ ተብዬ ይቅርታ ጠይቂ እያተባልኩኝ 666 ነው መሆነው ፈጣሪ ካልፈረደልኝ። ይህን ቪዲዮ የምሰራው አሁን ከምሽቱ 1 ሰዓት በዱባይ አቆጣጠር ማለት ነው። እንደምታዩኝ እንግዲህ ውጭ ላይ ፎቅ ላይ ሆኜ ነው እየሰራሁላችሁ ያለሁት። እንዲሁ እንዳጋጣሚ ከዚያ ከውጭ ላይ ተንጠልጥሌ እያለ ወደ ቲክቶክ መንደር ጎራ ስል የሰማሁት ነገር በጣም ያሳዝናል ወላሂ። እሱ ምንድነው ስለ ሀቢባ ልጅ የተሰራው ቪዲዮ ማለት ነው። በነገራችን ላይ ወይዘሮ ሀቢባ አንቺ አይደለም 66 ይቅርና 77 ብትሆኚ አይመለከተኝም። ስለ አንቺም ላወራም አይደለም የመጣሁት። አንቺ ካጠፋሽ አንድ ሰው ሲያጠፋ ጥፋተኛ ከተባለ ይቅርታ ብትጠይቂ ምንም አትሆኝም ማለት ነው። እንግዲህ ውድ ቤተሰቦች ሰሞኑን ሶሻል ሚዲያ ላይ መነጋገሪያ የሆነው ሀቢባ እውነት ለመናገር በዚያን ሰዓት ለመልካም ብላ የተናገረችውም ሁሉም ይመስለኛል። አንዳንዴ እንግዲህ እኛ ለመልካም ብለን የምናደርጋቸው ነገሮች መንገዳቸውን ይስታሉ ማለት ነው፣ ባልጠበቅነው መንገድ። እሷም ምንድነው ስለ ጉራጌ እንግዲህ የጉራጌ ልጅ እንደመሆኗ መጠን ጉራጌ ስራ ወዳድ ነው። ጉራጌ ልጁን ጉራጌ እናቱን አባቱን ቀብሮ መጥቶ እንኳን ሱቁን ከፍቶ የሚሰራ ጀግና ህዝብ ነው እንደማለት ነበር እሷ ለመግለጽ የሞከረችው። ነገር ግን ይሄ አባባል ደግሞ የጉራጌ ልጆችን አስከፍቷል፣ አስቆጥቷል። ሶሻል ሚዲያውን እንግዲህ በቲክቶክ ሰሞኑን ስለዚህ ነገር እንዴት ለምን ይሄን ነገር አለች ብለው ትክክል ያልሆነ ነገር ነው የተናገረችው ብለው ተቃውሟቸውን እያነሱ ነው። መብታቸው ነው። አዎ እሷ እንግዲህ እንዳልኳችሁ እሷም ለመልካም ነገር ብላ እንዳደረገችው፣ ግን ደግሞ የተናገርሽው ነገር ትክክል አይደለም። ህዝብን አስቆጥቷል። ከማህበረሰባችን ምንድነው ባለው ከባህላችን የወጣ ነገር ነው የተናገርሽውና ይቅርታ ጠይቂ ስትባል እሷ ይቅርታ ብትጠይቅ ምንም አትሆንም ነበረ ማለት ነው። ግን ደግሞ እሷ ይቅርታ ካልጠየቀች ተብሎ ምንም በማወቅ በአንድ ምስኪን ልጅ ይሄን ያክል ደንበር ያለፈ ለመስማት የሚቀፍ ነገር ግን የምትናገሩ ሰዎች በጣም ነው የምታሳዝኑት ወላሂ። ማለት ማንም ወላጅ መቼም ጤና የሌለው ልጅ ስጠኝ ብሎ አይደለም የሚሰጠው፣ ገብቷቸዋል። እንደ ማንኛውም ሰው አንዲት እናት ስታረግዝ ጤነኛ ልጅ ወልዳለሁ ብላ ነው። ግን ደግሞ ካለ የተሰጣ ስጦታ ሆነና ይሄ ልጅ ተሰጣት፣ አላማረረችም፣ እያሳደገችው ነው፣ አልጠላችሁም፣ እሷ ደንቆረ ሆነብኝ ብላ ስታጥላሉ አልሰማንም። በቻለችው አቅም ለልጇ እየጣረች እኩል ከጓደኞቹ እንዲሰማ እኩል ከጓደኞቹ እንዲማር እያደረገች ከዚህ አድርሰዋለች ማለት ነው። ልጁም ቢሆን ማንኛውም ሰው እንደሚናገረው እየተናገረ ነው፣ ማንኛውም ሰው እንደሚያደርገው እያደረገ ነው። ምንም እንኳን በሕክምና በታገዘ መሳሪያ ቢሆንም የሚሰማው ግን ምንም ይሁን ምንም እሷ እንደ ሰው ልታጠፋ ትችላለች። ከተወቀሰችም ከተሰደበችም ከተቀጠቀጠችም እሷና እሷን ብቻ የሚመለከት ነገር ሆኖ ሳለ እናንተ አልፋችሁ ግን በልጅ እንደዚህ የምትሉ ሰዎች አላህ ማስተዋል ይስጣችሁ ወላሂ። እና እውነት ለመናገር ልጁ ቪዲዮ የሰራው ልጅ እኔ ማለት ድንጋይ ራስ እንደሆነ አላውቅም። በጣም እየደጋገመ ምንም ስለማውቅ ለዚያ ህፃን ልጅ ይሄን ያክል አላውቅም ወላሂ። በጣም ከባድ ነው። ግን የአገሬ ልጆች ወልዳችሁ ምንድን የሚባለው ወልዶ ሳያበቁ በሰው ልጅ አይስቁ የሚባለው ነገር አለና በጤና ምክንያት የምትሳለቁ ሰዎች አላህ ለእናንተም እንደዚህ ያለ ልጅ ይስጣችሁ ነው የምላችሁ። ምክንያቱም እናት ደካማ ጎኗ ልጆቿ ናቸው። ገብቷቸዋል። እንዳልኳችሁ እሷ 2 ልጆች ነው ያሏት። ሌላኛው አንዷ ጤነኛ ናት፣ የኛው ደግሞ የመስማት ችግር አለበት። ግን ሁለቱም ለሷ አንድ ናቸው። ገብቷቸዋል። ሁለቱም ለሷ አንድ ናቸው። ምክንያቱም እናት ነችና እና ከባድ ነው። እና ሌላኛው ደግሞ እንደሰማችኋት ሀቢባ በጣም እያለቀሰች ነበረ። እንግዲህ ሰሞኑን በጣም ዛቸው በዝቶባታል። ከህዝቡም አልፎ እንግዲህ ቲክቶክ ራሱ ፊቱን አዙሮባት አንዴ ኮፍዬውን አንዴ ምኑን እየለባበሰች ፊቴን እንዳያውቀኝ ምናምን እያለች ነው። ከዚህ ሁሉ ቢቀርስ እውነት ለመናገር ማለት ነው በዚህ ሁኔታ ውስጥ ሆና ከህዝቡም አልፎ ቲክቶክ እንግዲህ ይሄን ያክል ከጠላት በቃ ብትውስ ምን ትሆናለች? ግን ደግሞ እሷ የዚህ ሱስ ስላለባት ማቆም ስላልፈለገች ብቻ እንግዲህ ሰሞኑን ደግሞ የለበሰችውን ነገር አይተናል። እንደሰማችኋት ፈጣሪ የእነዚህን ሰዎች ነገር ካላሳየኝ እኔ 66 ሆናለሁ እያለች ነው። እንግዲህ የለበሰችው ዛሬ ደግሞ አይታችሁታል። መጀመሪያኛ ፈጣሪያችን በአግባቡ ተገዝተነዋል ወይ? ከዚያም ደግሞ ሲቀጥል በአግባቡ ለምነዋለች ወይ? እንግዲህ እሷ በስሜት ተገፋፍታ ምን እንዳለች ሰምታችኋታል። ብዙ ነገር ነው ብቻ ያለው ወላይ። ግን ምንም ይሁን ምንም እንዳልኳችሁ ሀቢባ ሰው ነች። አዎ ጥሩ ጎን አላት፣ መጥፎ ጎን አላት። ገባችሁ? ጥሩ ጎኗን ደግፋት አለው፣ የማልደግፈው ጎንም አላት ማለት ነው። ግን ምንም ይሁን ምንም ሶሻል ሚዲያ ላይ ወጣ መልካም ነገርም ሰራች፣ ጥሩ ነገርም ሰራች፣ መጥፎ ነገርም ሰራች፣ እያየናት እየሰማናት ያለ ነው ራሷ ብቻና ብቻ እንጂ ልጁ አይደለም። ስለዚህ እሷ በጠፋችው ጥፋት ልጇን የምትናገሩ ሰዎች እንዲሁም ደግሞ ካላህ የመጣ ነገር ልክ እናንተ እንደ ደካማ ጎን አይታችሁ ሰውን ለመስበር የምትሞክሩ ሰዎች ተው፣ ነውር ነው። የእውነት ነውር ነው የሚባለው። እና
በጣም ስሜታዊ ሆና እያለቀሰች ነበረ። ከሷ ይልቅ አስባችሁታል? ልጇ አማርኛ ቋንቋ መስማት የሚችል ቢሆን ኑሮ ይሄን ነገር ቢሰማ ምን ያክል ቅስሙ እንደሚሰበር ወላሂ። ስለሱ እንኳን ያ ነገር ተነግሯት ስለሱ ቪዲዮ ላይ እንትን ሊብ ላይ እያወራች እንኳን እሱ ምንም አልመሰለውም። ምክንያቱም አማርኛ ስለማይችል ማለት ነው። በአማርኛ እሷ እየተጋፈጠች ልጄን ደንቆሯሉብኝ ልጄን እንዲህ አሉብኝ ብላ ብዙ ነገር እያለች ስሜታዊ ሆና እየተናገረች እያለ እሱ ግን ልጅ ነው፣ እንዲሁም ደግሞ አማርኛ ስለማይችል መጥቶ እያወራት ነበረ። ኋላ በእንግሊዘኛ ብቻ አንድ ቃል ሁለት ቃል ነው ከሪም ጋር ሲመላለስ የሰማሁት። እና ግን የኛ ህዝብ አንዳንዴ ወላይ አረ ከባድ ነው፣ አረ ከባድ ነው። እንዲሁ ያገሬ ልጆች በሚዲያ አትውጡ፣ ይቅርባችሁ። ወላይ ላዚም ደግሞ ስሙኝማ፣ ደካማ ጎናችሁ ለማንም አትናገሩ። የፈለገ ያክል እንኳን ያ ሰው ጓደኛችሁ ቢሆን አንድ ቀን ጠብቆ ያጠቃቸዋል ማለት ነው። ገባችሁ? አሁን ይቺ ሴት ይሄ ልጅ እሷ እኮ ስታረግዝ እኮ እንደ ማንኛውም እናት እኮ ጤነኛ ልጅ ያገኛለሁ ብላ ነው አይደለ? ደግሞ በቃ ይሄ ላንቺ የተጻፈ ነገር ነው ተብላ ተሰጠች። እሷ ለምን ደንቆሮ ሊሰጠኝ አረን ያልፈልግም ብላ ልጇን ስታማር ልጇን ስጠላ አላየናትም አይደለ? እሷ አሜን ብላ ተቀብላ እያሳደገችው እያለ እኛ ግን በማገባን ገብተን እንደዚህ ባንል ጥሩ ነው። እና ሰው አትመኑ፣ ደካማ ጎናችሁ ለማንም አትናገሩ። እንዳልኳችሁ የፈለገ ያክል የምትግባባት የምትወዷት ጓደኛችሁ እንኳን ቢሆን ማለት ነው ነገ ቀን ጠብቃ ምን እንደምታደርጋችሁ አታውቁምና እና ከባድ ነው። ብቻ ሀገሬ ልጆች እንደው እንዳልኳችሁ የሀቢባ የቅርብ ዘመዶች ሆናችሁ ይሄን ቪዲዮ የምታዩ ካላችሁ ለሀቢባም ደግሞ እንደ እህት ብትመክሯት ጥሩ ነው። ምክንያቱም ቀን አለው እኮ የሁሉም ጊዜ ይጣላችሁ የሀገሬ ልጆች። ወላሂ ጊዜ ሲጣላችሁ በጣም ከባድ ነው። በነገራችን ላይ ጊዜ ይጣሉ ሰው ጊዜ እስከሚመለስለት ድረስ መከራ ነው። ገባቸው? ትናንትና ሀቢባዬ እያሉ ሲያጨበጭቡላት የነበሩት ሁሉ ዛሬ ተነስቶባት በየጊዜው አካውንቷ ይዘጋል። እንጃ በዚህ ወር ውስጥ ብቻ 4 ነው 5 አካውንት ተዘጋቢ ስትል ነበር ማለት ነው። አሁን ደግሞ ይባስ ብሎ እንዳልኳቸው ከህዝቡ አልፎ ቲክቶክ ራሱ በተደጋጋሚ እያያት በዚያ ምክንያት ነው መሰል የሚዘጋባት። ለምን ፊቷን እንደጠለው አላውቅም፣ ምን አጥፍታ እንደሆነ አላውቅም። ብቻ እሷ እንዳያቸው አሰሞና አንዴ መነጠር፣ አንዴ ኮፍያ፣ አንዴ ምን፣ ዛሬ ደግሞ የለበሰችው በጣም ያስፈራል። እውነት ለመናገር የዛሬው ከባድ ነውና ያንን ለብሳ መጣ ምን 66 ሆናለሁ ስትል እንግዲህ ነጀከር ማትሆኛት መንፈሱ ወግተነዋል እያሏት ነበረ። ከባድ ነው እና ስለዚህ ለተወሰነ ጊዜ ከቲክቶክ ብትርቅስ ምን ትሆናለች? ስለ አምልኮ ደግሞ የፈለገችውን መከተል ትችላለች። እና ልጆቿን ግን አትናገሩ። እውነት ምንም በማውቀት አንዴ በሃይማኖታቸውን ሰድባቸዋለን፣ አንዴ በጤናውን ሰድበዋለን። እነዚህ ልጆች ምን ያድርጉ? ስለ ሃይማኖት ሆነ ስለ ጤና ምንም የሚያውቁት ነገር አላቸውና እሷ ባጠፋችሁ ጦስ ወላጆቻቸው ባመጡባቸው ነገር እነዚህ ምስኪን ልጆች ዛሬ እኮ ስለ ሃይማኖት የሚያውቁት ነገር የለም። ነገ ራሳቸውን ሲያውቁ የሚጠማቸውን ለይተው ወደሚጠማቸው ሊጠጉ ይችላሉ። እንግዲህ ገባችሁ? እያየ ነው አይደለ? ከእስልምና ተወልደው ካደጉ በኋላ ወደ ክርስትና የሚሄዳሉ፣ ከክርስትና ካደጉ በኋላ ወደ እስልምና ይመጣሉ። እና ዛሬ ላይ ግን እነዚህ ልጆች በእነሱ ቁጥጥር በእነሱ እቅፍ እስካሉ ድረስ ስለ ሃይማኖት ምንም ስለማያውቁ እንደሚኖሩት እየኖሩ ነው ያሉ። ስለዚህ እናት አባቶቻቸው ባበላሹት ነገር ህፃናቶች ግን ሊሰደቡ አይገባም። ይሄን ነገር እኔ አጥብቄ እቃወማለሁ ነው የምለው። እና የሰውን በጤና በኩል ገብታችሁ ክፉ ነገር የምትናገሩ ሰዎች አላህ ማስተዋል ይስጣችሁ። ማንም ሰው ውዱና ፈልጎ ጤና ጎደሎ ወይም ደግሞ ጤና የሌለው ልጅ መውለድ አይፈልግም። ገባችሁ? ግን ደግሞ ከተሰጠ አሚን ብሎ መቀበል ነው። ምክንያቱም የትም አይደረስምና። ስለዚህ ባካችሁን የሰው ልብ አትስበሩ ለማለት ነበር። ሰላም ነው።